ሶሻል ሚዲያ ላይ ታዋቂ ስለሆኑ ብቻ ታማኝና ጻድቅ አድርጋችሁ የምታስቡት ሰዎች በጣም ተሳስታችኋል። እንደውም ትልልቅ ስህተቶች የሚገኘው እዚህ ሶሻል ሚዲያ ላይ ከምናውቃቸው ፌመስ ከምንላቸው ሰዎች ነው። እና ሰላም፣ እንዴት ናቸው? እንደ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛ። እንዴት ናችሁ? ደህና ናቸው? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛልኝ። በሰሞኑ የተነሱ አንዳንድ ጉዳዮች ነበሩና እዚህ ሶሻል ሚዲያ ላይ ስለምታውቋቸው ፌመስ ስለሆኑ ብቻ አምናችሁ ገንዘባችሁን የምትበሉ እህቶች፣ ያው እሱ የተለመደ ነገር ነው። እስቲል አሁንም ድረስ እየተበላችሁ ያላችሁ ነቃ ደንገጥ የማትሉ ልጆች ይሄ መልእክት ለእናንተ ነው። በሰሞኑ በፋሲካ ቲዩብ እና በአይመኔታ ጉዳይ ብዙ ሰዎች ሀሳባቸው ሰጥተዋል። ምን ዋጋ አለ? ሁሌ ሀሳብ አስተያየት መስጫ ነን እንጂ ሀሳብ አስተያየት ተቀብለን በህይወታችን ላይ ተግባራዊ የምናደርግ ሰዎች አይደለንም። የሆነ ሰው ታዋቂ ስለሆነ ብቻ አይመኔታ ጥሩ ጎበዝ የስራ ሰው ነው። ከዛ ባለፈ የሶሻል ሚዲያ ሰው ነው፣ ታዋቂ ሰው ነው እና አንድ ግለሰብ ነው። ምንም አይነት ህጋዊ የሆነ ምንም ነገር ሳይኖረው ብርሽን ብለሽ አንድ ሁለት ብለሽ ቆጥረሽ በሚሊዮን ቤት እሱ ላይ ኢንቨስት የምታደርጊ ማን ስለሆንሽ ነው? ማን ስለሆንሽ ነው? ደነዝ ስለሆንሽ ነው? ምንም ማታቂ ስለሆንሽ ነው እንጂማ የምታውቁ ከሆነ እንደዚህ አፈር ድሜ በልታችሁ ሌሊት እንቅልፍ እየናፈቀሽ ማታ እረፍት እየናፈቀሽ የሰራሽበትን ገንዘብ ስራ ለሚሰራ ሰው እሱ በአንቺ ብር ስራ ሰርቶ ትርፍ ያመጣበታል። አንቺ ግን ኪሳራ ብርሽ ትርፍ ይዞ መምጣቱ ታዩና ማለት ነው። ይሄ የለፋሽበት ገንዘብ እንኳን የማታገኝበት ሁኔታ ውስጥ ትገቢያለሽ። እና እዚህ አረብ ሀገር ያላችሁ እህቶቼ ያለን ብዬ አላወራ፣ ምክንያቱም እኔ ገንዘቤን አላግባብ ቦታ አላውልም። በተለይ ደግሞ ይሄ ሶሻል ሚዲያ ላይ ባለው ትትት በሚባለው ነገር ላይ አንድ ብር አላወጣም እና ለአይመኔታ ብር ሰጣችሁ የተበላች ልጆች እኔ ምንም ማለት አልፈልግም። እግዚአብሔር ይስጥልኝ፣ የፈጣሪ ይስጥሽ የማይባል ነገር ነው ያደረጋችሁት። እና እንደው የሆነ ነገር ስትጠይቁ አድርጉ ስትባሉ ምንም ጥያቄ አትጠይቁ። እንዴት ወዴት? ይሄ ነገር ምንድነው? ዋስትና ነገ ይሄ ነገር ቢያቅ እናንተ የምታስቡት ትርፉን ብቻ ነው አይደለ? ኪሳራ ቢመጣብኝስ? ኪሳራ ቢመጣ ይሄ ነገር ባይሳካ ነገ ገንዘቤ እንዴት አድርጌ ነው መጠየቅ ያለብኝ ብላችሁ ህጋዊ የሆነ ውክልና ህጋዊ መሆኑን አለመሆኑን ይሄ ሰው ምንድነው ከኋላ ያለው ምን አድርጎ ነው እኔን ተጠቃሚ ሊያደርገኝ የሚችለው የሚለውን ነገር ምንም ነገር ሳታስቡ ብላችሁ እንዲህ ብትሉት ለምንድን ነው? በአይመን ብር የተበላችሁ ልጆች ፈጣሪ ይሆናችሁ። እኔ ሌላ ነገር ምንም ማለት አልፈልግም። በዋናነት ላወራ የፈለኩትም ስለሱ አይደለም። ሌላኛዋ ደግሞ ፋሲካ ቲዩብ ናት። ፋሲካ ቲዩብ ያው የምንድን ነው የቡታጀራ ዩቲዩበሮች ያው ጎበዞች ናቸው። ከዩቲዩበርነታቸው ባለፈ ኦንላይን ስራ ይሰራሉ፣ ይወጥራሉ። ጎበዝ፣ በዚህ እናደንቃቸዋለን። ጎበዝ ናቸው። ከዛ ባለፈ ግን የሰው ገንዘብ አትብሉ፣ የሰውን ሀቅ አትብሉ። ትላንትና እናንተ እዚህ እኛ ያለንበት ቦታ እኛ ያለበስነው ጫማ ለብሳችኋል፣ እኛ የቆምንበት ቦታ ቆማችኋል፣ እኛ ያየነው ነገር አይታችኋል። እና የሰው ብር አትብሉ፣ ትርፍ ነገርም አትውሰዱባቸው፣ ትላንትናችሁን አትርሱ። በእርግጥ እኔ አሁን ፋሲካን መናገር ፈልጌ አይደለም። እንደዛ የምታደርጉ ልጆች እዚህ ዩቲዩብ ላይ ያላችሁ በአረብ ሀገር ሴቶች ሆን ብላችሁ እንደዚህ አነጣጥሯችሁ የምትኩሱ ሰዎች ለእናንተ ነው። ፋሲካ በእርግጥ አሁን ካለችበት ሁኔታ አንጻር በሰሞኑ የተነሱባት ተቃውሞዎች መልስ ሰጥታለች። ምናልባትም ትንሽ ካለችበት ሁኔታ አንጻር ኦርደሯን ወይም ደግሞ አደራዋን በሰዓቱ ባለማድረስ ስራ ይቅርታም ጠይቃለች። እንደምታደርስላቸውም ቃል ገብታለች። በዋናነት ግን እነሱን አይደለም አጀንዳዬ። እኔ ልናገራችሁ የምፈልገው እናንተን ነው። በተለይም ኦንላይን እቃ የምታዙ ልጆች እናንተን ነው መናገር የምፈልገው። ይህ ምንድን ነው? እዚህ አረብ ሀገር ቁጭ ብላችሁ ኢትዮጵያ ደውላችሁ እዚህ ኦንላይን ስለምታውቋቸው ፌስቡክ አይደለም በይበልጥ ዩቲዩብ ላይ ያሉ እቃ እናደርሳለን ብለው በቃ እነሱ ስራቸው ነው። ስራዬ ብለው ብርጭቆ ያሳዩሻል፣ ኒኬል ያሳዩሻል፣ ትሪና ሳህን ክዳን ምናምን ያሳዩሽና አንቺ በሱ ትሳቢና የ10 ሺህ የ10 ሺህ የ100 ሺህ እቃ የኩሽና እቃ የ100 ሺህ ብር እቃ የምታዝልጃለች። ምን ኔካ ሳህን፣ ብርጭቆ፣ ትሪ ምናምን የሚያዙ ልጆች አሉና ከቅርብ ጊዜ ወዲህ ምን እንደመጣ ባላቅም ለቤተሰብ የፈርኒቸሮች ሶፋ፣ ወንበር ምናምን ቁም ሳጥን ምናምን ይሄ በአጠቃላይ የቤት ውስጥ እቃ ኦርደር አድርጋችሁ ቤተሰቦች ጋር አድርሱልን ትሉና ትልካላችሁ። ከዛ ሳይደርስላችሁ ሲቀር መታችሁ እዚህ ኝኝኝ ትላላችሁና እንደዛ ከምታደርጉ ለምን ገንዘቡ ቤተሰብ ጋር ልካችሁት እናት አባት እህት ወንድም እንደው በቃ የደረሰ እህት ወንድም የለኝም ብላችሁ የምታስቡ ከሆነ እናትና አባታችሁ
በአቅማቸው የሚፈልጉትን ነገር የምትፈልጉትን ነገር እንዲገዙ ማዘዝ ትችላላችሁ። ያ ባይሆን እንኳን አካባቢ ላይ ሰፈር ላይ አጎት ያክስት ልጅ አለ አይደለም፣ እነሱ ጋር በትልኩት ምን ችግር አለ? እቃውን ኦርደር አድርጋችሁ ለምሳሌ ከለምለሚ ተንቤ ሶፋ ታዛላችሁ እንበል። ያው ብዙ ጊዜ እነሱ ናቸው እነዚህ ስራዎች የሚሰሩትና ከለምለሚ ተንቤ ሶፋ ኦንላይን ያየሹ አንቺ መልኩን ትልቀቱን እንጂ በምን ጨርቅ ይሰራ በምርን እንትን ስፖንጅ ይሰራ የምታውቂው ነገር የለም። ስለሚያምር ብቻ 100,000 ብር ከተሻለሽ ብለሽ 10,000 ጨምረሽ 110,000 ብር ትልኪያለሽ። እቃው ኳሊቲ ይሁን አይሁን የምታውቂው ነገር የለም። እንደዛ ከሚሆን በለምለም በተንቤ ሶፋ ለማዘዝ ከፈለግሽ ለምሳሌ እንበልና አየሹ አይደለ ወንድምሽ ላኪውና እንደዚህ እቃ አይቼ ነበረ፣ እስኪ ሂደ እያው ይሆናል ወይ ለኛ ብለሽ በዩ ይሄድና ይየው እቃውን አሪፍ ነው ወይ አይደለም ወይ የምትከፊው ገንዘብ ከእቃው ጋራ ይሄዳል ወይ የሚለውን አይቶ ወንድምሽ ይግዛልሽ። ወንድም ባይኖርሽ እህትሽ ትግዛልሽ። እህት ባትኖር ብቻ ግን የሆነ ሰው ይኖራል። እኛ ጎበዝ አንባል። ማንም እኮ ጎበዝ አይለንም። ማንም እኮ አያመሰግነንም። ደግሞ እኮ ገዝታችሁ አትመሰገኑም እኮ ትሰደባላችሁ እንጂ ገብርኤልን አትመሰገኑም። እና ኦንላይን ይሄ እቃ ባታዙ ጥሩ ነው። ቤተሰብ ይግዛላችሁ። አሁን ለምሳሌ ጎበዝ ልጆች አላችሁ፣ ለቤተሰብ ቤት ሰርታችሁ ምን ብላችሁ ፈርኒቸር ለማሟላት ቤተሰብ ለማስደሰት የምታደርጉት ጥረት እኮ ጥሩ ነው። ግን ደግሞ ትጎዳላችሁ። እናንተ እንዳትጎዱ ደግሞ የተሻለውን መንገድ በቤተሰብ በኩል ምረጡ። ከዛ በኋላ እናንተም ብራችሁ ተበልተው ሶሻል ሚዲያ ላይ መታችሁ እንትን አትሉም፣ ኮምፕሌን አታቀርቡም። ያንንም ሰው ደግሞ ገበያ አታበላሹም። እና እንደዛ የምታደርጉ ልጆች ባታደርጉ ይመረጣል። ሌሎቻችሁ ደግሞ አላችሁ ሳህን ምናምን 100,000 ብር የኩሽና እቃ ኦርደር የምታደርጉ ልጆች አላችሁና አታደርጉ። እውነት አታደርጉ። እናንተ የምታስቡት ምን እንደሆነ ይገባኛል እኮ ምን እንደምታስቡ። ለምሳሌ እኔ የዛሬ ዓመት ኢትዮጵያ ለመሄድ ባስብ የዛሬ ዓመት ሂጄ እቃ እስኪ ብገዛ ዛሬ ከምገዛውና የዛሬ ዓመት ከምገዛው እንትን አድርጌ ሂሳብ አድርጌ ዘንድሮ ብገዛ የበለጠ ተጠቃሚ እንደሆንኩኝና ቀጣይ ዓመት የኑሮ ውድነት ምንም አለ አይደለ ከሱ አንጻር እየጨመረ ስለሚሄድ አሁን ብገዛ የተወሰነ ይቀንስልኛል ብላችሁ እንደምታስቡ እሱ መገመት አያቅተኝም። ግን እኮ ተጎጂ ናችሁ እንጂ ተጠቃሚ አይደላችሁም። ዘንድሮ 100,000 ብር የኩሽና እቃ ብትገዢ የዛሬ ዓመት 120,000 130,000 ሊሆን ይችላል። እሱ ልክ ነሽ። ግን 100,000 ብር እቃ ብትገዢ እስከ 140-130,000 ብር ነው የምታወጪው ከትራንስፖርት ከምናምን ተብሎ ማለት ነው። እንደዛ ከሚሆን ለምን እንደዚህ አታደርጉ? አሪፉ ዘዴ ልንገራችሁ። ብሩን አስቀምጪው። ድርሃም ሪያል ብቻ ግን አረብ ሀገር ባለው ብር አስቀምጪ። ብር እኮ አይደለም በቀን በሰዓት ልዩነት እየጨመረ ነው የሚሄደው። በሰዓት ልዩነት ባንክ ምናልባት ብዙ መዳም ቤት የሚሰሩ ልጆች ባንክ ተጠቃሚ ላትሆኑ ትችላላችሁ። ግን ይሄ እንትን ባንኮን ያለች አይደለም እሷ ግዝት ታርጊና እዛው እስከተቺውና ስትሄጂ ታወጪዋለሽ። ከዛ ሂደሽ የምትፈልጊው እቃ በፈለግሽው ሰዓት ትገዣለሽ። እና አትግዙ። ይሄ ኮሼ ኮምቦሬ ነገር ኦርደር አታደርጉ፣ ይቅርባችሁ። ኦንላይን የምታውቁትም ሰው ደግሞ ታማኝ አድርጋችሁ አታስቡ። ሁሉም ሰው መጀመሪያ ጥቅሙ ነው የሚያስቀድመው። ለአንቺ የሆነ ሰው እቃ ሲያደርስልሽ ተጠቅሞብሽ በደንብ አድርጎ እንደውም ኦቨር ተጠቅሞብሽ ነው እቃው የሚያደርስልሽ። እቃው ከደረሰ በኋላ ደግሞ እንደምታስቢው ኦሪጂናል ወይም ደግሞ እንዳሰብሽው ኳሊቲ እቃ እንዳይመስልሽ። እግዚአብሔርን እኔ አይቼዋለሁኝ። እንዳይመስላችሁ፣ አትሸወዱ። እቃ ራሳችሁ ትገዛላችሁ። እኔ እስከሚሄድ ድረስ እቃ ይጨምራል ምናምን አትበይ። ሁሉም ሰው የድሉን ነው የምኖረው። ኢትዮጵያ ውስጥ የኑሮ ውድነቱ ምኑ ይላል። አዎ የኑሮ ውድነት አለ። ግን ደግሞ ከአንቺ ያነሱ ሰዎች ይኖራሉ። ጾማቸው አያድሩም እኮ። ከአንቺ ያነሱ ሰዎች ፏ ብለው ለብሰው አምሮባቸው ደምቀው በልተው ጠጥተው ይኖራሉ። እኛ እዚህም እዛም ስለምንሰማ ነው እንጂ ማርያምን ኢትዮጵያ ውስጥ ይኖራል። ከኛ ያነሰ ሰው ማንም ከማንም ባይበልጥም ባያንስም በሁኔታዎች ከኛም ያነሰ ሰው በሰላም ወጥቶ በልቶ ጠጥቶ ተደስቶ ይኖራል። እና ያንቺ እድል ያንቺ ነው። ነገ ኢትዮጵያ ብትሄጂ አታጭውም። ስለዚህ ገንዘብሽን ቁጥር አድርገሽ ይዘሽ ሂደሽ እቃ የምትፈልጊው ነገር ከቤትሽ ጋር የሚሄደውን ነገር መግዛት ባለብሽ ሰዓት ትገዣለሽ። ኦንላይን እቃ አትግዙ፣ ማርያምን አትግዙ። አትጎዱበትም። ባለመግዛታችሁ አትጎዱም፣ ትጠቀማላችሁ እንጂ። እና ውዶችዬ ይህንን ቪዲዮ እባካችሁ ላይክ ሼር አድርጉ። ሰብስክራይብ አላደረጋችሁ ደግሞ ሰብስክራይብ አድርጉ።